ሰላምዬ ለእዝራ ደውላ ሀና ከኤልያስ ጋር ወደ ደሴ ልትሄድ እንደሆነ ነገረችው። ሀና ይህንን ነገር ያደረገችው ደግሞ እስከ ዛሬ ድረስ ወይም 16 ዓመት ሙሉ ሀሴት ጠፍታ እኔ ልጅነቴን ህይወቴን አጥቻለሁ፣ ቤተሰቦችም ይህን ያክል ዓመት ተለያይተው ሰላም አላገኘንም። ስለዚህ ካሁን በኋላ ሀና ወደ ሌላ ቦታ ሄደች ወይም ወደ ደሴ ሄደች ማለት ደግሞ በጭራሽ ቤተሰቡ ሰላም አይኖረውም። እኔ ልጅነቴን ያጣሁበት ጊዜ ይበቃኛል። ከአሁን በኋላ ሀና ሄደች ተብሎ መሰቃየት አልፈልግም። ስለዚህ ሀና ሳትፈልጊ ወይም ደግሞ መደረግ የሌለበትን ነገር አድርጌ እንዳትሄጂ አደርግሻለሁ ብላ ወስናለች። ሀኒቾ ይህንን ነገር ለማንም አልተናገረችም። ማለቴ እዝራ ይህንን ነገር እንዳቀባት አትፈልግም። ነገር ግን ሰላም በጭራሽ አላደርገውም። ቤተሰቦች ሲታመሱና እኔም ህይወቴን በድጋሚ ሳጣ አላይም። ስለዚህ ቁሜ አልመለከትም ብላ አንድ ነገር ትዝ ይላታል ወይም አንድ ነገር በሀሳቧ ይመጣላታል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁን? ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የአክብሮት ሰላምታዬ ሁላችሁም ጋር ይድረስልኝ። እወዳችኋለሁ፣ አከብራችኋለሁ። ፈጣሪ ያክብርልኝ። ደግሞ ስለምታበረታቱኝ ከጎን የሆናችሁ ስለምትደግፉኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እውነት ቤተሰቦቼ ፈጣሪ ያክብርልኝ። አመሰግናለሁ። አሁንም ከጎኔ እንደምትሆኑ ተስፋ አደርጋለሁ። ያው እናንተ የምትደግፉኝ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ በመሆን ነው። እና እንግዲህ ሰላምዬ ውድ ቤተሰቦቼ በነገራችን ላይ እኔ ሰላም የወሰነችውን ውሳኔ በጣም ወድጄዋለሁኝ። ማድረግ ያለባትን ነው ያደረገችው። ሀና በጭራሽ ድጋሚ ወደ ደሴ መሄድ የለባትም። ስለዚህ እንግዲህ ይህንን ነገር ስታደርግ ወይም ስታስብ ለእዝራ መናገር አልፈለገችም። ምክንያቱም ለእዝራ ከነገረችው እንድትሄድ አይፈቅድላትም። ስለዚህ ሳትናገር ነበር መሄድ የፈለገችው። ሰላምዬ ደግሞ ይህንን ነገር ለእዝራ እንዳልነገረችው እርግጠኛ ሆና ስላወቀች ለእዝራ ደውላ ነግረዋለች ማለት ነው። ሀና ከኤልያስ ጋር ወደ ደሴ ልትሄድ ነው። ስለዚህ ሀና ወደ ደሴ ሄደች ማለት ደግሞ በጭራሽ ሀና ልታገኛት አትችልም። ስለዚህ ወይ ደውለህ አግኛት ወይም ደግሞ ነይ ቶሎ ላገኝሽ በላትና ነገ ጠዋት አግኝታት ንገራት ብለዋለች። ሰላምዬ ይህንን ነገር ያደረገችው እኔ 16 ዓመት ሙሉ ስጠፋ እሷ ህይወቴን አጥቻለሁ፣ ቤተሰቦችም ሰላማቸው ጠፍቶ ይህን ያክል ጊዜ ተለያይተው ቆይተዋል። አሁን አይኔ እያየ በድጋሚ ደግሞ ወደ ደሴ ስትሄድ ማየት አልፈልግም። እኔም ህይወቴን ማጣት አልፈልግም። ስለዚህ ሀናዬ በጣም ይቅርታ ለማደርገው ነገር ሳልነግርሽ በማድረጌ እና በፍቅራችሁ መካከል ችግር እንደሚፈጠር አውቃለሁ። ነገር ግን በጣም ይቅርታ ለእዝራ መናገር አለብኝ ብላ እንግዲህ ለእዝራ የተፈጠረውን ነገር ነግረዋለች ማለት ነው። እዝራ ደግሞ እሷን በማግስቱ ደውሎ ጠብቆ መንገድ ላይ አግኝቷት ወደ ደሴ ልትሄድ እንደሆነ እና ለምን እንዳልነገረችው ነበር የጠየቃት። እሷም ያው ምክንያቷን ደርድራለች። መናገር አልነበረብኝም፣ አንተ መስማት የለብህም፣ ያንተ ጉዳይ አይደለም፣ አይመለከትህም፣ ለዛ ነው ያልነገርኩ፣ ብቻ ብዙ ነገር ብለዋለች። ነገር ግን ያ አጥጋቢ መልስ አይደለም ወይም ደግሞ ትክክለኛ መልስ ሊሆን አይችልም ለእዝራ። ማንኛውም አፍቃሪ ቢሆን በጭራሽ ይሄ ነገር ትክክለኛ መልሱ ሊሆን አይችልም። እስከ ወደደችው እስካፈቀረችው ፍቅረኛዋ እስከሆነች ድረስ ማድረግ የምትችለውንና ምን ልታደርግ እንዳሰበች መናገር አለባት። ይሄ ደግሞ ቀላል አይደለም። ከአዲስ አበባ ደሴ የሚሄድ ማለት ለዛውም የድሮ ፍቅረኛዋን ተከትላ አስባችሁታል። ይሄ ነገር ደግሞ አንተን ስለማይመለከት እኔ ብቻ የማደርገው ነገር ስለሆነ እኔ ብቻ ላይ መሄድ አለብኝ ማለት የለባትም። ኦኬ ኤልያስ እዝራ አይመለከተውም፣ ነገር ግን ማወቅ አለበት። ቤተሰብ እዝራ ማወቅ አለበት። ስለዚህ አሁን ደግሞ እዝራ ቆርጧል። ወይ አንቺ ጋር መሄድ አለብኝ ያለበለዚያ ደግሞ አንቺ አትሄጂም ነው ያላት። እሷ ደግሞ አንተ ተከትለኸኝ አትሄድም፣ እኔ ደግሞ ከመሄዴ ማንም አያስቆመኝም፣ ስመለስ አንተን አገኘሃለሁ ነው ያለችው። ምን ወጅና በድንግል ማርያም። ወንድ ልጅ በነገራችን ላይ ደግሞ ቆረጠ ነው አንድ ጊዜ አይደል ቤተሰብ። ምን እያሰበች እንደሆነ የሀና ነገር እኔ ግራ ገብቶኛል። ለማንኛውም እንግዲህ እዝራና ሀና እየተለያዩት ለኔ ማለቴ እኔን
ያ እኔን ይዘሽን ትሄጃለሽ፣ ያለበለዚያ ደግሞ ድረስ የደርስ ስትመለሽ በጭራሽ እኔን አታገኝኝም። ይሄ እውነታው ነው። እኔ እውነቱን ነው የምናገረው። በቃ አሁን አምርሬያለሁ፣ እንደ እስከ ዛሬው አይደለም ብሏታል። እሷም ምን እያልክ ነው ያለው? እዝራ ትቶኝ ሄደ እኮ እውነቱን ነው እንደሚናገረው። ምን አሞኝ ነው በድንግል ማርያም። ለማንኛውም እዝራ እንግዲህ ያው የመሰለውን ወይም ማድረግ ያለበትን ተናግሮ ሄዷል። ያማ አብረሽ ያላሉ ያማ አንቺ አትሄጂም ነው ያላት። በሌላ በኩል ኤልያስ እንግዲህ ሀና ይዛኝ ትሄዳለች እያለ እየጠበቀ ነው። ሌላው ደግሞ በጣም የሚያሳዝነው እንደው ታውቃላችሁ ቤተሰብ፣ ጽዮንን ደውሎ ላገኝሽ ብሎ ሀና ወደ ደሴ ከኔ ጋር ልትሄድ ነው። ይሄ ጥሩ አጋጣሚ ነው። ስለዚህ እንኳን ደስ ያለሽ ብሏታል። ሀና ወዳና ፈቅዳ በራሷ ሀሳብ ደሴ ልትሄድ ነው ከኔ ጋር። ስለዚህ እዝራ የራስሽ ይሆንልሻል ብሏታል። ይህንን ነገር ብዙ መጀመሪያ ባታምንበትም በኋላ ላይ ግን በጣም ነው ደስ ያላት እና ግን እኔ ሀናን ይዞልኝ ይጥፋ እንጂ ምን አገባኝ፣ የራሳቸው ጉዳይ፣ ገደል ግቡ እያለችም ነበረ። ሌላው በማግስቱ መታ ደግሞ እንካ ብር ብለዋለች። ሀናን ይዘህልኝ ስለምጠፋ እና ሀናን ይዘህልኝ ስለምትሄድ ብሩ ያስፈልግሃል እንካ ስትለው ደስ የሚለው ነገር ኤልያስ አልተቀበላትም። ሀናን እኮ ወዳታለሁ፣ አፈቅራታለሁ፣ ሀናን በብር እንገዛት መሰለሽ እንደነበር ያላት። እሷ ያው ከዛ ድረስ ና ብላ እንዳስመጣችው እና የምትፈልገውን ነገር ስላደረገላት ያው እንደ ካሳ ነገር ነው። ነገር ግን ኤልያስ ደግሞ ይህን ነገር የሚጠብቅና እንደዚህ አይነት ነገር የሚጠብቅ ነገር አልነበረም። ሰው ብር አልተቀበላትም ማለት ነው። ያም ሆነ አሁን ውድ ቤተሰቦችን ኤልያስ ልቡ ቆሟል። አሴር እንድትሄድ አይፈልግም። እንደገና ትካዜ ውስጥ ገብቷል። እንደገና ሀሳብ ውስጥ ገብቷል። አሴር እንደዛ ሀሳብ ውስጥ ሲገባና ጭንቀት ውስጥ ሲገባ ደግሞ ተምቹ ታውቃላችሁ አይፈልግም። እና አሁን ተምቹ አዲስ ሀሳብ መጥቶለታል። ከሁሉም እንጥለፍና ይዘናት እንጥፋ የሚል ሀሳብ መጥቶለታል። ይህን ነገርስ እውነት ያሳኩት ይሆን ያደርጉት ይሆናል? ለቤተሰብ አላውቅም፣ አይታወቅም። ከዛም ከዚህም ይልቅ አሴርና ተምቹ ጠልፈው ይዘው ቢጠፉ ግልግል ነው። ጠልፈው ይዘው ጠፍ ደግሞ የት ያደርጓታል የሚለው ነው ትልቁ ነገር። ለማንኛውም እንግዲህ አሴርና ተምቹ ይህ ሀሳብ መጥቶላቸዋል። ይዘናት እንጥፋ ጠልፈን የሚለው። ሌላው ሰላምዬ አሴርን ደውላ አግኝታው ነበር እና ኤልያስ የሚባለውን ማግኘት ፈልጋለሁ፣ ሀናን ወደ ደሴ ይዟት ሊሄድ ነው፣ ስለዚህ ሀና መሄድ የለባትም ስትለው አሴር ደግሞ በጣም ነበር የተሰማው። እናንተ ሁልጊዜ እንደዚህ ስለራሳቸው ብቻ ነው። ኤልያስ ማለት እኮ በሀና ምክንያት ያበደ እና በሀና ጉዳይ ነው እንደዚህ ህይወቱ መስቀልቅል ያለው ሲላት እኔ ምን አገባኝ ነበር ያለችው። አሴር ደግሞ አንዳንድ ጊዜ ያበዛዋል ልበል ማለት ምንም ማድረግ አይቻልም። ወደዳት አፈቅራት፣ እሺ እሷ ምን ታድርግ? ግራም ያጋባ እኮ ነው እውነት። ብቻ አሁን እየተከሰተ ያለው ነገር የሆነ ምኑም የሚገባ አልሆነም፣ የድራማው ነገር ማለት ነው። እንግዲህ የተምቹና የድንብላል ጉዳይም ያው በአጥር ዘሎ ከወይዘሮ ሜላት ቤት መጥቶ ነበር። ይቅርታ አድርግልኝ፣ ያው አብረን መሆን እፈልጋለሁ፣ ናፍቀሽኝ ነው እየመጣሽው ነበር ያላት እና የእውነት ትወደኛለህ ወይ? እውነት እንደምትለው ትወደኛለህ ወይ ስትለው አዎ እወድሻለሁ ነበር ያላት። እሷም እሺ እኔን የምትወደኝ ከሆነ እርግብስ ስትለው እርግብህን ረስተሃታል ወይ ስትለው እንዴት ብዬ ነው በአንድ የምረሳት ነው ያላት። ቢያንስ እያስመሰል እንኳን አወረስቻታለሁ ቢላት አስባችሁታል? እሷ እንደዛ ተንሰፍስፋ እየወደደችው ግን እርግብን መርሳት አልቻልኩም ነው ያላት። እንግዲህ ግማሹ ልቡን እርግብ ጋር አድርጎ ግማሹን ልብ ደግሞ ድንብላል ጋር ማድረግ አለበት ብዬ አላስብም። ለእርግብም እየሄደ እንደዛ ጭላንጭል ወይም ተስፋ መስጠት የለበትም። እንደው ፈጣሪ ብሎ እኮ እርግብ ብትወጣ ድንብላልን አርዳ ነው የምትገላት። ትገላታለች፣ እውነት ቤተሰብ ትገላታለች ያለምንም ጥርጥር። እንደውም ድንብላልን አርዳ እስር ቤት ብትገባ በጣም ደስተኛ ነው የምትሆነው። ስለዚህ ተምቹ ራሱ አሁን እኛንም እሱም ግራ ተጋብቶ እኛንም ግራ ጋብቶናል። እንግዲህ ድንብላል ልብህ እሷ ግማሹ ልብህ እሷ ጋር ከሆነ በግማሽ ልብ እኔን እንድታፈቅረኝ አልፈልግም። እኔ የማፈቅረህ በሙሉ ልቤ ነው። ስለዚህ እኔ የምፈልገው በሙሉ ልቤ የሚያፈቅረኝን ሰው ነው፣ እባክህን ውጣልኝ ብላ አስወጥተዋለች። እሷም እያለቀሰች ነበር። ያደረገችው ነገር ልክ ነው ማለት ግማሽ ልቡ ከድንብላል ጋር ግማሽ ልቡ ከእርግብ ጋር ሆኖ ከድንብላል ጋር መቀጠል አለበት ብዬ አላስብም። ያ ከዚህች ያ ከዛችኛዋ ነው መሆን
ያለበት እና ተምቹ ራሱ እያደረገ ያለው ነገር በጭራሽ ልክ አይደለም። እንግዲህ ለብቻው ቁጭ ሲል አንዴ ድንብላልን እወዳታለሁ ይላል፣ አንድ ጊዜ ደግሞ እርግብን እወዳታለሁ። እኛም ግራ ተጋባን እኮ። ኧረ ይህ ፍቅርስ ግራ የሚያጋባ ነው ቤተሰብ። ለማንኛውም ማሮችዬ እኔ እዚህ ላይ አበቃለሁኝ። ቻው፣ እወዳችኋለሁ፣ አከብራችኋለሁ። ላይክ አትርሱ።